السلام عليكم. تذكر بينما نحن غارقين في المعاصي والملذات ونائمين في فراشنا غير مبالين، هناك أشخاص يصرخون في قبورهم قائلين رب ارجعون، فهل سنعتبر؟ يقول الله عز وجل حتى إذا جاء أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت كلا إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون. ወንድሞች እናስታውስ እስቲ እንደው እኛ በተኛንበት ላይ በዚህ ወንጀል በሚባለው ህይወት ላይ ለጥ ብለን በተኛንበትና ጣፋጭ ጥፍጥና በሚባለው ህይወት ላይ ለጥ ብለን በተኛንበት في فراشنا በፍራሾቻችን ላይ غير مبالين ምንም ደንታ ሳይኖረን ዝም ብለን እንዲሁ هناك በዚያ ላይ ግን أشخاص ሰዎች አሉ يصرخون في قبورهم በቀብሮቻቸው ውስጥ እሪ የሚሉ የሚጮሁ የሚሉ ምን ይያሉ ቃኢሉን እንዲህ ያሉ ረቢ እርጅዑን ጌታዬ ሆይ ባክህን መልሰኝ ወደ ዱንያ ላፍታ እያሉ እንዲያው ለመሆኑ ትንሽ እንኳን እናስተነትናለን። አላሁ ዐዘ ወጀል ምን ይላል? حتى إذا جاء أحدهم الموت ሞት የመጣቸው ጊዜና ቃለ እንዲህ አሉ ረቢ እርጅዑን ጌታዬ ሆይ መልሱኝ አለ። ለዓሊ አዕመሉ ሷሊሐን እንዲያው በዛች ዱንያ ትንሽ መልካም ስራ ብሰራ ፊማ ተረክቱ እንዲያው ባለች ቀሪ ህይወት ላይ ከዛ ምን ይባላል? ከላ ነው ወይ ተከልከል ይባላል። አይሆንም ኢነሃ ከሊመቱን ሁወ ቃኢሉሃ ይህች ንግግር እኮ ሟች አካል የሚናገራት ንግግር ነው። የለም መመለስ የሚባል የለም፣ ተከልከል። ወሚን ወራኢሂም ከበስተጀርባቸው ደግሞ ገና የሚጠብቃቸው በርዘኽ ህይወት አለ። ኢላ የውም ይብዓሱን የውመል በዓት እስኪቀሰቀሱ ድረስ እስከ ዕለተ ቅስቀሳ ድረስ በርዘኽ ህይወት ላይ የሚባል ሌላ ህይወት አለ። ደግሞ መካከለኛ የሆነ ህይወት፣ አኺራ ደግሞ ረጅም የሆነ ህይወት፣ ዱንያ ትንሽዬ እና سنعتبر يا إخوتي وندموتشاي እንደው እናስተንትን هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين። ህመሙ ሲበዛ ቁስሉ ሲበረታ ዝም ማለትን ትመርጣለህ። ዝም ማለት ምን እያደረክ እንደሆነ ግራ ይገባሃል። ስሜትህን መግለጽ ይከብድሃል። መናገር፣ ማብራራት፣ ማስረዳት አትፈልግም። ብትናገርም ማንም አይረዳኝም ብለህ ታስብና ዝም ትላለህ። ይሄ የሚሆነው ህይወት ላይ ያላሰብከው ነገር ሲያጋጥም፣ ከሰዎች ያልጠበቅከው ነገር ሲሆን ዝምታን ትመርጣለህ። የምር ያማሃል፣ ልብህ የምር ያዝናል፣ የእውነቱን ሐዘን ውስጥ ትገባለህ እና ከዚህም ጋር ግን መናገር አትፈልግም። ምንም ማለት አያስደስትህም። ሁሉም ነገር አላህ ያውቃል። ህመሙን ውስጡ ያለውን በሙሉ አላህ እያንዳንዱን ነገር ይመለከታል። አላህ ያውቃል። አላህ ለልባችንም ደግሞ አዛኝ ነው። አብሽር ወዳጄ፣ አላህ በረድ ቀለል ያድርግልህ። አላህ ያስደስታችሁ። አላህን የያዘ ሰው ግፍን አይፈራም። ምንም የሚሆነው የሚመጣበት ጉዳት የለም። በጌታው የሚያምን ሰው ፈላ የኻፉ በኽሰን ወላ ረሃቃ መጉደልንም መጨመርንም አይፈራም። ሰዎች የተከዱ ሰዎች፣ በሰዎች የተሰበሩ ሰዎች ከዚያ በኋላ ተስፋ እንዳይኖራቸው አንዳንድ ስብራት ባይደወይ በተለይ ደግሞ የባዳ ስብራት እኮ ይጠገናል። የባዳ ስብራት ይጠገናል ባይደወይ ከርቀት ያለ ሰው ሲሰብርክ ትጠግነዋለህ፣ ምንም ችግር የለው። የኔ የምትለው ሰው ግን ከሰበረክ መጠገን ከባድ ነው። ብዙ ጊዜ ስብራታቸውን ማለት ያቃታቸው ሰዎች በጣም በቅርባቸው የተሰበሩ ሰዎች ናቸው። በቅርባቸው ሰዎች የተሰበሩ ሰዎች ከዚያ ማገገም አልቻሉም። በዚያው ነው የሚጠፉት። በቃ ህይወታቸው ቅድም ያልኳችሁ ጭልምልም ይልባቸዋል። ቀን 6 ሰዓት በጠራራ ፀሐይ ጭልምልም ብሎባቸዋል።
የፀሐይ ጉዳይ አይደለም እነሱ ጋር ያለው የልባቸው መደፈን ነው። በቃ ዝግትግት ብሎባቸው የሆነ ተበሉድ المشاعر ይባላል። ተበሉድ المشاعر ፊሊንግ የሚባል ነገር ይጠፋል። በቃ ማሰብ ያቆማሉ፣ ተስፋ ይጠፋል፣ መኖር የሚባለው ነገር ያስጠላቸዋል። ተግባባን? እንደዚህ አይነት ስሜት ውስጥ ስትገቡ ባይደወይ ሁለተኛ ሰው ይፈጠራል። በዚሁ አጋጣሚ ማለት ሁለተኛ ማንነታችሁ የዚያን ጊዜ ነው ጎላ ብሎ የሚታየው። ወይ ስብርብር ብሎ የሚቀመጠው ማንነት ወይ ደግሞ ያ መሰበርን ስብርብር አድርጎ ወጥቶ የሚታይ ማንነት ነው። በኢስላም ውስጥ ደግሞ እንድትሰባበሩና እንደዛ ኩርምትምት ብላችሁ እንድትቀመጡ አይደገፍም በኢስላም። ያንን የሰበራችሁን መሰበር ስብርብር አድርጋችሁ ሁሉን ነገር ጥሳችሁ ወጣችሁ የራሳችሁን ህይወት እንድትጋፈጡ ነው የሚፈለገው በኢስላም። ተግባባን? ይደክማል፣ ነዓም ይደክማል። ከባድ ነው፣ ነዓም ከባድ ነው። በጣም ይደክማል፣ በጣም ከባድ ነው። የተፈለገውም ያኮ ነው። የሰበራችሁ ሰውም እኮ የፈለገው አፈር ልሳችሁ እንዳትነሳችሁ አድርጎ ብሎናችሁም በታትኖ እኮ ነው ያስቀምጣችሁ። በታትኖ እንዳትመለሱ እንዳትጠገኑ አድርጎ ማለት ነው። ግን የሱን መንገድ የሱን ዓላማ የምታሳኩለት እጅ ስትሰጡ ነው። እጅ አለመስጠት፣ በተቻላችሁ አቅም ያን ነገር መግፋት ከቦታ ያደርሳል ለማለት ያክል ነው። በጣም ብዙ ያወራሁት ነገር ሁሉ ትክክል ነው እያልኩ አይደለሁም። የተሳሳትኩባቸው ነጥቦች ይኖራሉ። አንዳንድ ነጥቦችን ተቀምጬ ስላየው በጣም ቅርብ ሆኖልኝ ሊሆን ይችላል። ወላኪን ብዙ ወንድሞች በዚህ ቃል ሊጠቀሙ ይችላሉ ብዬ ስላሰብኩ